ሰበር ዜና አዲሱ የኢራን ጠቅላይ መሪ ከፍተኛ ጉዳት ደርሶባቸዋል። ዝርዝሩን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ነገር እያበላሹ ነው። ትራምፕ ዓለም በጉጉት የሚጠብቀውን የሰላም ድርድር ግድ አይለኝም እያሉ እያጣጣሉ፣ አሜሪካ ጦርነቱን አሸንፋለች በማለት ነገር ሲያበላሹ አድረዋል። በሌላ በኩል እስራኤል በፓኪስታን የሰላም ድርድር እየተካሄደ ባለበት በአሁኑ ወቅት በሊባኖስ ላይ ጥቃት መፈጸሟን አስታውቃለች። ይህ በከፍተኛ ደረጃ ድርድሩን ማደናቀፍ እንደሆነ ተዘግቧል። በሌላ በኩል በእስላማባድ እየተካሄደ ያለው የአሜሪካና የኢራን ድርድር ለተጨማሪ ጥቂት ሰዓታት እንደሚቀጥል ታውቋል። ሁለቱ ሀገራት አልተስማሙም። ተጨማሪ ጊዜ የግድ ሆነዋል። ድርድሩን አስቸጋሪ ያደረጉ 5 ጉዳዮች ናቸው። በመረጃችን በዝርዝር ይዘናቸዋል። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ጦርነቱ መነሻ ላይ አባታቸውን በገደለው የአየር ጥቃት የደረሰባቸውን ከባድ የፊትና የእግር መቁሰል አሁንም በሕክምና እየተከታተሉ መሆኑን ለውስጠኛው የመንግስት ክበብ ቅርበት ያላቸው ምንጮች ገለጹ። ሮይተርስ የዜና ወኪል 3 ምስጢራዊ ምንጮችን ጠቅሶ እንደዘገበው በማዕከላዊ ቴህራን በሚገኘው የጠቅላይ መሪው ግቢ ላይ በደረሰ የአየር ጥቃት የ56 ዓመቱ ሞጅታባ ኻሜኒ ፊታቸው ክፉኛ የተጎዳ ሲሆን በአንድ ወይም በሁለቱም እግሮቻቸው ላይ ከባድ ጉዳት ደርሶባቸዋል። ምንም እንኳን ከባድ የአካል ጉዳት ቢደርስባቸውም መሪው ከጉዳታቸው በማገገም ላይ ሲሆኑ የአእምሮ ንቃታቸው ሙሉ በሙሉ ጤነኛ በመሆኑ እነዚሁ ጉዳዩን በቅርበት የሚያውቁ ምንጮች አረጋግጠዋል። በአሁኑ ወቅት ከከፍተኛ የመንግስት ባለስልጣናት ጋር በድምፅ ልውውጥ ስብሰባዎችን እያካሄዱ ሲሆን ጦርነቱንና ከዋሽንግተን ጋር የሚደረገውን ድርድር ጨምሮ በዋና ዋና ሀገራዊ ጉዳዮች ላይ ወሳኝ ውሳኔዎችን በማሳለፍ ላይ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በፓኪስታን እስላማባድ እየተካሄደ ስላለው የአሜሪካ ኢራን የሰላም ንግግር ውጤት ግድ እንደማይላቸው ገለጹ። ትራምፕ ዩናይትድ ስቴትስ ከጦርነቱ በበላይነት መውጣቷን በማጉላት ስምምነት ላይ መደረስ አለመደረሱ ለሳቸው ምንም ለውጥ እንደማያመጣ ለጋዜጠኞች ተናግረዋል። ምክንያቱም እኛ አሸንፈናል ሲሉ የተናገሩት ፕሬዝዳንቱ በምክትል ፕሬዝዳንት ጄዲ ቫንስ እየተመራ ያለውን የተኩስ አቁም ድርድር አስፈላጊነት አሳንሰውታል። ምንም እንኳን ትራምፕ ከኢራን ጋር በጣም ጥልቅ ድርድሮች እየተደረጉ መሆኑን ቢያምኑም የአሜሪካ ጦር በሆርሙዝ የባህር ወሽመጥ ውስጥ የተቀበሩ የባህር ላይ ፈንጂዎችን የመፈለግ ስራ እየሰራ መሆኑን ገልጸዋል። ይህ ወሳኝ የውሃ መስመር አሁንም ቢሆን አብዛኞቹን የነዳጅና የተፈጥሮ ጋዝ ጫኝ መርከቦች እንዳያልፉ ተዘግቶ የሚገኝ ሲሆን ፕሬዝዳንቱ ግን ወሽመጡን የማጽዳቱ ስራ መጀመሩን አረጋግጠዋል። በተጨማሪም ትራምፕ ለቻይና ጠንከር ያለ ማስጠንቀቂያ ሰጥተዋል። ቤጂንግ ለኢራን የጦር መሳሪያ የምታቀርብ ከሆነ ትልቅ ችግር እንደሚገጥማት በዚሁ ንግግራቸው ወቅት አስገንዝበዋል። በአሜሪካና በኢራን መካከል ቀጥተኛ የሰላም ድርድር በፓኪስታን እስላማባድ እየተካሄደ ባለበት በአሁኑ ወቅት እስራኤል በሊባኖስ ኢላማዎች ላይ የምታደርገውን ጥቃት አጠናክራ መቀጠሏን አስታወቀች። የእስራኤል መከላከያ ሰራዊት ዛሬ ባወጣው መግለጫ ባለፉት 24 ሰዓት ውስጥ ብቻ በሊባኖስ ከ200 በላይ የሄዝቦላ ኢላማዎች ላይ እርምጃ መውሰዱን ገልጸዋል። ሰራዊቱ አክለውም የአየር ኃይሉ ተጨማሪ ጥቃቶችን እየፈጸመ መሆኑንና በደቡብ ሊባኖስ ለሚንቀሳቀሰው የእግረኛ ጦር የተኩስ ድጋፍ እየሰጠ እንደሚገኝ አብራርተዋል። በተጨማሪም በእስራኤል ላይ ሊሰነዘር የሚችለውን ጥቃት ለመከላከል የሮኬትና ሚሳኤል ማስወንጨፊያዎችን ኢላማ እያደረገ መሆኑን አስታውቀዋል። የሊባኖስ ጤና ጥበቃ ሚኒስቴር በበኩሉ በእስራኤል በኩል በደቡባዊ ሊባኖስ በተፈጸመው በዚህ የአየር ጥቃት የ6 ሰዎች ሕይወት ሲያልፍ ሌሎች 5 ሰዎች ደግሞ መቁሰላቸውን አረጋግጠዋል። የኢራን መገናኛ ብዙሃን እንደዘገቡት
በኢስላማባድ እየተካሄደ ያለው የአሜሪካና የኢራን ድርድር ለተጨማሪ ጥቂት ሰዓታት እንደሚቀጥል ታውቋል። የታስኒም የዜና ወኪል እንደገለጸው ሁለቱ ወገኖች በውይይቱ ለመቀጠል ቀጠሮ ይዘዋል። የፋርስ የዜና ወኪል የጠቀሰው ምንጭ በበኩሉ ቀደም ሲል በነበረው ንግግር ዙር ሁለቱ ሀገራት ወደ አንድ ስምምነት ላይ መድረስ ባለመቻላቸው በአሁኑ ወቅት አዲስ የሰነድ ጽሑፍ ላይ እየሰሩ መሆኑን አመላክተዋል። ይህ አዲስ የድርድር ሂደት ሊቀጥል የቻለው ፓኪስታን ባቀረበችው የሐሳብ መነሻነት እንደሆነም ተገልጸዋል። የአሜሪካና የኢራን ንግግር አስቸጋሪ ያደረጉ 5 ጉዳዮች ናቸው። አንደኛው የድርድሩ አስቸጋሪ ጉዳይ ሊባኖስ ነው። እስራኤል ሊባኖስ ውስጥ በሚገኘው የኢራን አጋር ታጣቂ ቡድን ሄዝቦላ ላይ የከፈተችው ዘመቻ የሰላም ንግግሩ ላይ ደመናውን ያጠላው ገና ድርድሩ ሳይጀመር ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የእነዚህ ድርጊቶች መቀጠል ድርድሩን ወደ ትርጉም የለሽነት ያወርደዋል ብለዋል። ጣቶቻችን ቃታው ላይ መሆናቸውን ይቀጥላሉ። ኢራን የሊባኖስ እህት እና ወንድሞቿን መቼም አትተውም ሲሉም ጠንካራ አቋማቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ከሄዝቦላ ጋር በተያያዘ የሚተገበር የተኩስ አቁም የለም ሲሉ ተደምጠዋል። እስራኤል በደቡባዊ ቤይሩት መንደሮች የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ አዛለች። እስካሁን ግን ተጨማሪ እርምጃ አልወሰደችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ሊባኖስ ውስጥ የምትወስደው እርምጃ በመጠኑ እንደሚቀንስ ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእስራኤልና ሊባኖስ መካከል የሚደረገው ቀጥተኛ ንግግር በሚቀጥለው ሳምንት ዋሽንግተን ውስጥ እንደሚካሄድ አስታውቀዋል። ሁለተኛው የድርድሩ አስቸጋሪ ጉዳይ የሆርሙዝ ወሽመጥ ነው። ድርድሩን ከጅምሩ የማደናቀፍ እድል ያለው ሌላኛው ጉዳይ ወሳኝ የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ወሽመጥ ነው። ትራምፕ ኢራን በወሽመጡ በኩል መርከቦችን እንደምታሳልፍ ሲናገሩ ቢቆዩም ኋላ ላይ ሆርሙዝን በተመለከተ እያከናወነች ያለችው እጅግ ደካማ ስራ ነው ሲሉ ቅሬታቸውን ገልጸዋል። የደረስንበት ስምምነት ይሄ አይደለም ሲሉ በትሩዝ ሶሻል ገጻቸው የጻፉት ትራምፕ ኢራን ክብረ ቢስ ሆናለች ሲሉ ከሰዋል። በመቶዎች የሚቆጠሩ መርከቦችና 20 ሺህ እንደሆኑ የሚገመቱ ባህርተኞች አሁንም በፋርስ ባህረ ሰላጤ ውስጥ መንቀሳቀስ ተቸግረው ቆመዋል። እስካሁን በወሽመጡ በኩል ያለፉት ጥቂት መርከቦች ናቸው። ወሳኙን የባህር መተላለፊያ መስመር በተሳካ ሁኔታ መዝጋት የቻለችው ኢራን ይህንን እርምጃዋን በሕግ ልትደግፈው የቆረጠች ትመስላለች። ሆርሙዝን የኢራን ሉዓላዊ ውሃ በማለት የጠራችው ሲሆን በሆርሙዝ በኩል ምን ማለፍ እንደሚችልና እንደማይችል ሕጎችን እንደምታወጣ እየገለጸች ነው። ባለፉት ሳምንታት ያለፉ መርከቦች $2 ሚሊዮን መከፈላቸውን የሚገልጹ ዘገባዎች መውጣታቸውን ተከትሎ ትራምፕ ኢራን ነዳጅ ጫኝ መርከቦችን እያስከፈለች ባይሆን ይሻላታል ሲሉ አስጠንቅቀዋል። ሶስተኛው የድርድሩ አስቸጋሪ ጉዳይ ኒውክለር ነው። ለድርድሩ እንቅፋት ከሚሆኑ ጉዳዮች ውስጥ ምናልባትም ትልቁና ለረጅም ጊዜ የቅራኔ አጀንዳ ሆኖ የከረመው የኒውክለር ነገር ነው። ትራምፕ ኦፕሬሽን ኤፒክ ፊውሪ ተብሎ የተሰየመውን ወታደራዊ ዘመቻውን በከፈቱበት ወቅት ኢራን መቼም የኒውክለር መሳሪያ ሊኖራት እንደማይችል እንደሚያረጋግጡ ሲናገሩ ነበር። ኢራን የኒውክለር ቦምብ መገንባት ፍላጎት እንደሌላት በተደጋጋሚ ስትገልጽ ብትቆይም አብዛኞቹ የምዕራባውያን መንግስታት ቃሏን አምነው ሊቀበሉት አልቻሉም። የኒውክሌር ጦር መሳሪያን ላለማስፋፋት የተደረሰው ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውል ዩራኒየም የማበልጸግ መብት እንዳላት አጥብቃ ትከራከራለች። ኢራን ለድርድር ባቀረበችውና ፕሬዝዳንት ትራምፕ ለድርድር መነሻነት ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ካካተተቻቸው ጉዳዮች አንዱ ዩራኒየም የማበልጸግ መብቷ ዓለም አቀፍ እውቅና እንዲያገኝ የሚጠይቅ ነው። ትራምፕ አቅርበውታል የተባለው ባለ 15 ነጥብ የስምምነት እቅድ ደግሞ በኢራን መሬት የሚደረግ ዩራኒየም የማበልጸግ ተግባር በሙሉ እንዲቆም ይጠይቃል። በዚህ ሳምንት ስለዚህ ጉዳይ የተጠየቁት መከላከያ ሚኒስቴሩ ፔት ሄግሴት ኢራን የኒውክሌር መሳሪያ ወይም ወደዚያ ሊያደርስ የሚችል አቅም ፈጽሞ አይኖራትም ሲሉ ያለ ተጨማሪ ማብራሪያ ተናግረዋል። ዓለም አቀፍ ተደራዳሪዎች በአውሮፓውያኑ 2015 ከኢራን ኒውክሌር ጋር የተያያዙ ጉዳዮችን በዝርዝር የያዘው የጋራ አጠቃላይ የድርጊት መርሃ ግብር ላይ ለመድረስ ዓመታት ፈጅቶባቸው ነበር። አሁንስ ሁለቱ ወገኖች ስለ አዲስ የኒውክሌር ስምምነት ለመወያየት ዝግጁ ናቸው የሚለው የድርድሩ አንዱ ጥያቄ ነው።
አራተኛው የድርድሩ አስቸጋሪ ጉዳይ የኢራን ቀጠናዊ አጋሮች ናቸው። ኢራን በቀጠናው የአጋሮችና የተጣማጆች መረብ ዘርግታለች። ሊባኖስ ውስጥ ሄዝቦላ፣ የመን ውስጥ ሁቲ፣ ጋዛ ውስጥ ሐማስ እንዲሁም ኢራቅ ውስጥ የሚገኙ የተለያዩ ታጣቂ ቡድኖች አጋሮቿ ናቸው። እነዚህ ኃይሎች ኢራን ለረጅም ጊዜ በዘለቀው ከእስራኤልና ከአሜሪካ ጋር ባላት ቁርሾ የተነሳ የምትከተለውን ቅድመ መከላከል እንድትተገብርና በቀጠናው የጎላ ድምፅ እንዲኖራት አስችለዋል። በመስከረም 2025 የጋዛ ጦርነት ከተነሳ በኋላ ኢራን አክሰስ ኦፍ ሬዚስታንስ ብላ የምትጠራው ይህ የአማጽያን መረብ ተከታታይ ጥቃቶች እየተፈጸሙበት ነው። የቀድሞው የሶሪያ አምባገነን ባሽር አልአሳድ አገዛዝም ወድቀዋል። እስራኤል በበኩሏ አክሰስ ኦፍ ኢቪል ብላ የምትጠራውን ይህንን ጥምረት የምትመለከተው ሙሉ በሙሉ መወገድ እንዳለበት የህልውና ስጋት ነው። የኢራን ኢኮኖሚ እየተዳከመ ባለበት በዚህ ወቅት በርካታ የሀገሪቱ ዜጎች መንግስታቸው ከሀገር ውጭ በሚገኘው የጥምረት መረቡ ላይ የሚያወጣውን ወጪ ቀንሶ ህይወታቸውን ማቅለል ላይ ትኩረት ቢያደርግ ይመርጣሉ። ነገር ግን ኢራን አጋሮቿ ላይ ፊቷን እንደምታዞር የሚጠቁም ምልክት እስካሁን አልታየም። አምስተኛው የድርድሩ አስቸጋሪ ጉዳይ የማዕቀብ እፎይታ ነው። የኢራን እስላማዊ አገዛዝ ኢኮኖሚውን ሽባ ባደረጉ ዓለም አቀፍ ማዕቀቦች ለአስርተ ዓመታት ሲሰቃይ ቆይተዋል። አሁን በሚደረገው ድርድር ሁሉም የአሜሪካና ዓለም አቀፍ ማዕቀቦች እንዲነሱለት እየጠየቀ ነው። የኢራን ፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ 120 ቢሊዮን ዶላር እንደሚደርስ የሚገመተው እንዳይንቀሳቀስ የታገደ የኢራን ሀብት ድርድሩ ከመጀመሩ በፊት መለቀቅ እንዳለበት አርብ ዕለት ተናግረዋል። ይህ ጉዳይና የሊባኖስ የተኩስ አቁም ከዚህ በፊት ስምምነት የተደረሰባቸው እርምጃዎች እንደሆኑ ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ለ2 ሳምንት የሚቆይ የተኩስ አቁም ላይ መደረሱን ይፋ ባደረጉበት የማክሰኞ ዕለት መግለጫ ላይ ግን የተያዙ ሀብቶችን ስለማስለቀቅ የተጠቀሰ ነገር የለም። የኢራኑ አፈ ጉባኤ ያጣቀሱት ስምምነት የትኛው እንደሆነ ግልጽ አይደለም። ባለፉት ቀናት የተስተዋሉት ሁኔታዎች እንደሚጠቁሙት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር ንግግር እንዲጀመር ለማድረግ ሲል በዚህ ደረጃ መደራደሪያ ነጥቡን ዝቅ አድርጎ ይስማማል የሚለው ሐሳብ የማይዋጥ ነው። በኢራን ላይ የተጣሉ ሁሉም ማዕቀቦች የመነሳታቸውና በቢሊዮን ዶላር የሚቆጠር ሀብቷ የመለቀቁ ነገር የሁለቱ ሀገራት ልዑካን በፓኪስታን በጀመሩት ድርድር የሚታይ ሌላኛው ከባድ አጣብቂኝ ጉዳይ ነው። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።